በጫካ የሚገኙትና የፋኖ ንቅናቄ ተራ አባል ነኝ ሲሉ የገለጹልን አቶ እስክንድር ነጋ ባለፉት 4 ዓመታት ከበርካታ የግድያ ሙከራ ማምለጣቸውን ተናገሩ። አቶ እስክንድር ነጋ ጽምዶ የተባለውን ጥምረት የኢትዮጵያ ጠላት ብለውታል። ለምናቀርብለው ጥያቄዎች መልስ ለመስጠት ፈቃደኛ ስለሆኑ እናመሰግናለን። ከቅርብ ጊዜ ወዲህ የእርሶ መገደል ወይም ሞት ዜና ባልተረጋገጡ የማህበራዊ መገናኛ ገጾች በስፋት ሲንሸራሸሩ ስንመለከት ነበር። በእርግጥ ስለ እርሶ ሞት ሐሰተኛ መረጃ ሲሰራጭ ለመጀመሪያ ጊዜ አይደለም። የሐሰተኛ መረጃ ስርጭቱ መነሻ ወይም ዓላማው ምን እንደሆነ የደረሱበት ነገር አለ? አሳጥረው ቢነግሩን። ከዚህ እንጀምር። እዚህ ባለፉት 4 ዓመታት በርካታ የግድያ ሙከራዎች አምልጫለሁ፣ በእግዚአብሔር ፍቃድ ማለት ነው። እንግዲህ ምናልባት እነዚህ ሞተዋል ምናምን የሚሉት ያንን ታሳቢ ያደረገ ሊሆን ይችላል ብዬ አስባለሁ። በነገራችን ላይ እነዚህ የግድያ ሙከራዎች ከአየርም ከምድርም በተጨባጭ የተያዙ ምናቃቸውም አሉ፣ ማናቃቸውም አሉ። በተጨባጭ ምናቃቸው ግን ከአየርም በድሮን ከምድርም እንደዚሁ ሰዎች ተንቀሳቅሰው እንደዚሁ ግድያ ለመፈጸም ሞክረው ነበር እና ምናልባት ከዛ ጋር በተያያዘ ሊሆን ይችላል ብዬ አስባለሁ። ኢላማ የተደረጉት በመንግስት የጸጥታ ኃይሎች ብቻ ወይስ ሌሎች ታጣቂዎችም ጭምር ነበሩበት? አገዛዙ ግልጽ ስለሆነ፣ ሌላው ግን ለጊዜው አስተያየት ባልሰጥበት ይሻለኛል እንለፍ። ይታወቃል በደንብ ዶክመንትድ የሆነ ነገር ስለሆነ። ያው በአባልነት መሳተፍ አንድ ነገር ነው። በንቅናቄ ውስጥ ሚናው ምንድን ነው? ተራ አባል ነኝ። ተራ አባል ሆኜ ተንቀሳቀስኩኝ። ከፋኖም ከአማራ ውጭ የሆኑ ረጃጅም እጆች ገብቶበት ነበር እና እነዚያ ነገሮች ተደማምረው የሀሳብ ልዩነቱ እንዳልኩት ጎጠኝነቱ ከፋኖም ከአማራም ውጭ የሆኑ ረጃጅም እጆች ተደማምረው እኔ በአመራርነት ልቀጥል የማልችልበት ሁኔታ ነው የፈጠሩት። አቶ እስክንድር ረጃጅም ያሏቸውን እጆች ሊጠቅሱልን ሊያነሱልን ይችላሉ? እነማን እንደሆኑ? ለጊዜው ልለፈው። ይሄንም ጊዜው ቦታው ስላልሆነ ጊዜውም ስላልሆነ ልለፈው። እንግዲህ እንደዚያ ካሉኝ እርስዎ በአባልነት የታቀፉበት አፋብን ከሌሎች በኢትዮጵያ ውስጥ ካሉ አማጽያን ጋር ጥምረት መፍጠሩን ሰምተናል። ይህንን የተፈጠረውን ጥምረት እንዴት አገኙት? የንቅናቄው አባል ስለሆኑም ጭምር ሂደቱን ያውቁታል ብዬ ነው ይህንም ጥያቄ የማነሳለሁት። ጉዳዩ በብዙ ስላነጋገረም ጭምር ነው የምጠይቆት። እንዴት አገኙት? የድርጅቱ አቋም ወደ ማዕከላዊ ኮሚቴ መውሰድ አለበት። እንደ ጉዳዩ ደግሞ ክብደት በጣም ከበድ ያለ በአባላት ቀጥተኛ ተሳትፎ ማጸደቅ ይጠበቅበታል። የጽምዶ ኃይሎች ጋር ሊደረግ የታሰበው ጥምረት ደግሞ የአባላትን ቀጥተኛ ተሳትፎ እና ውሳኔ ሰጭነት የሚጠይቅ ነው። ደም እየከፈሉ ነው። ደም እየፈሰሰ ነው። በሁለት በኩል በኩል ደም እየፈሰሰ ነው። በዛኛው በኩል ደም እየፈሰሰ ነው። ሁለቱም ኢትዮጵያውያን ብዙ ደም እየፈሰሰ ነው እና በዚህ ልክ ደም የምረጥ አይፈጠርም አይባልም። ከተፈጠረ ይሄ ጉዳይ ቀጥታ ለሁሉም አባላት ቀርቦ ውሳኔ ሊሰጥበት ይገባል። የጀርባ ታሪካቸውን በጽምዶ ኃይሎች ስር የተሰባሰቡ ድርጅቶች የጀርባ ታሪካቸውን ስንመለከት በጸረ አማራነታቸው እና በጸረ ኢትዮጵያዊነታቸው የሚታወቁ ናቸው። እኛ የለጠፍንባቸው ስም ሳይሆን ዓለም የሚያውቀው ማንነታቸው ነው። እንግዲህ እነሱ ያን ያስቀመጡበት የራሳቸው ህይወት ዓለም የራሳቸው ታሪክንም ፖለቲካን የሚመለከቱበት መነጽር አለ። ያ ትክክል አይደለም የሚለው ሌላ ጉዳይ ሆኖ እንደ ፋኖ የወጣ ነው ከእነዚህ ኃይሎች ጋር ለመታገል ነው ብለን ደማችንን እያፈሰስን አሁን ያለው የአፋብን አመራር ድርጅታዊ ጉባኤ በህጋዊና ዲሞክራሲያዊ መንገድ ያልተመረጠና የፋኖን አንድነት ለማሳለጥ በጊዜያዊነት የተዋቀረ የሽግግር አመራር ነው። እንዳልኩት ከ7 ወር በፊት አፋሃድና አፋባሃ ተዋህደው አፋብንን ሲመሰርቱ ድርጅታዊ ጉባኤ አልተደረገም። ምንም የተደረገው ድርጅታዊ ጉባኤ በሂደት ይደረጋል። ለጊዜው ይህንን አንድነት የሚያሳልጥ የሽግግር አመራር መዋቀር አለበት ተብሎ ጊዜያዊ አመራር በምደባ መጣ። በምርጫ ሳይሆን በምደባ ነው የተሰየመው ማለት ነው። ስለዚህ ዋና ተልዕኮ የተሰጠው ተልዕኮ ይህን አንድነት ማሳለጥ እና ይሄ ተቀባይነት አለ። በጊዜያዊነት በተዋቀሩት የአፋብ አመራሮች ውሳኔ ከጽምዶ ኃይሎች ጋር ስምምነት ቢደረግ ይሄ ለታሪክና ለህዝብ ግልጽ እንዲሆንልን ነው። ብዙሃኑ የአፋብን አባላት ምንም የምናውቀው ነገር እንደሌለ እና በውሳኔውም እንዳልተሳተፈ በግልጽ ሊቀመጥ ይገባል ማለት ነው። ምን ያህል የብዙሃኑን የንቅናቄውን አባላትና ታጣቂዎች ሀሳብ ያሟላ ነው ጥያቄያቸው የሚለውን ቢመልሱልኝ። ይህማ ሰራዊቱ ተሰብስቦ ተወያይተው ድምጽ ሲሰጥ ነው በትክክል ምናውቀው። በቀኝም በግራም ያለው የኔ ነው ብዙሃኑ ብሎ ተጨባጭ ግን እውነተኛው መልስ ላይ የምንደርሰው ሰራዊቱ ጋር ቀርቦ ውሳኔ ሲሰጥበት
አቶ እስክንድር ነጋ ለዓመታት ለሰብአዊ መብቶችና ለፕሬስ ነጻነት ሲታገሉ እንደነበረ ይታወቃል። አሁን ደግሞ ከዚያም በኋላ ያው የፖለቲካ ፓርቲ መስርተውም በሰላማዊ መንገድ የፖለቲካ ትግል የማድረግ ሙከራ አድርገው ነበር። ከዚያ በኋላ አሁን ከአማራ ፋኖ ህዝባዊ ንቅናቄ ጋር አባል ሆኖ የመንቀሳቀስ ደረጃ ላይ ደርሰዋል። ከሀሳብ ትግል ወደ ትጥቅ ትግል ተሸጋግረዋል። ነገሮች እርስዎ ባሰቡት መንገድ እየሄዱ ናቸው ማለት ይቻላል ወይስ በውሳኔው ይቆጫሉ? ወይ በውሳኔ አልቆጭም። ለምን ወደ ትጥቅ ትግል ያስገባኝ የዲሞክራሲ ጥያቄ አይደለም። አንተ እንዳልከው ህይወቴን ሙሉ ለሙሉ የሰጠሁት ለዲሞክራሲ ትግሉ ነበር። ከአሜሪካ ከተመለስኩ በኋላ የታገልኩት ዋጋ የከፈልኩት በኢትዮጵያ ዲሞክራሲያዊ ስርዓት እውን እንዲሆን ነበረ። ከ2010 በኋላ ይሄ አሁን ያለው አገዛዝ ወደ ስልጣን ከመጣ በኋላ ከዲሞክራሲ ጥያቄ የበለጠ ጥያቄ ነበር።